ሰላም ሰላም ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም ማለት ፈልጋለሁ። እንደምናላችሁ የተወደዳችሁ የእግዚአብሔር ቤተሰቦች በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላለሁ። በመላው ኢትዮጵያ ሆናችሁ በአራቱም ማዕዘን ይህንን የቀጥታ ፕሮግራም አርብ ምሽት 3 ሰዓት ላይ እየተከታተላችሁ ያላችሁ ወይም ደግሞ እስካሁን ድረስ በተነገረው ማስተዋወቂያ መሰረት ስትጠባበቁ ያላችሁ ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም ላችሁ ወዳለው የጌታ ሰላም ይብዛላችሁ። እንዲሁም ደግሞ በሶሻል ሚዲያ ይሄን ፕሮግራም በቀጥታ የምትከታተሉ በዩቲዩብ፣ በፌስቡክ፣ በዙም በሌሎችም የሶሻል ሚዲያ ፕላትፎርሞቻችን የምትከታተሉ ሁላችሁንም እግዚአብሔር አምላክ የተባረከውን ሁላችሁንም ሰላም ይብዛላችሁ ማለት ወዳለው እግዚአብሔር አምላክ ይባርካችሁ። እንግዲህ ስትጠባበቁ እንደነበረው ይህ በ400 ቁጥር ላይ የሚዘራ ዘርን መሰረት አድርጎ ኦል በኢትዮጵያና ከኢትዮጵያ ውጭ ያሉ ፓርትነሮች ፓርቲሲፔት ወይም የሚያደርጉበት የሚሳተፉበት ልዩ ፕሮግራም እግዚአብሔር አምላክ ይባረክ። ዛሬም ደግሞ እግዚአብሔር እንደተናገረው ብዙ ነዶ የምናከማችበት ወይም ደግሞ ብዙ በረከትን የምናጭድበት ልዩ ቀጠሮ እግዚአብሔር አርጓል። አገልግሎት በተለያየ መንገድ እግዚአብሔር አምላክ ለሰዎች በረከት እንዲሆን እድል ይሰጣል። ስለዚህ በጉባኤ በቀጥታ ስርጭት በልዩ ልዩ መንገዶች እግዚአብሔር አምላክ እያስደነቃችሁ ተአምራት እያደረጋላችሁ ወይም ደግሞ እግዚአብሔር እየጎበኛችሁ ያላችሁ ሰዎች ሁላችሁንም በዚህ አጋጣሚ እግዚአብሔር አምላክ ዛሬ አዲስ ነገር በሕይወታችሁ ላይ እንደሚያደርግ መናገር እወዳለሁ። ጌታ ይባረክ። ከምስክርነቱ እንደሰማችሁት በዚህ ፕሮግራም በጣም ብዙ ሰዎች በፋይናንስ ተባርከዋል፣ በጤንነት ተባርከዋል፣ የታሰሩ ተፈተዋል፣ እግዚአብሔር የተዘጉ ደጆችን ከፍተዋል፣ መካኖች ወልደዋል፣ ጭንገፋ ተሰብሯል። ልዩ በረከቶችን በዚህ ፕሮግራም ላይ እንደተቀበሉ ታውቃላችሁ። ዛሬም የሚበልጥ ነገር የተዘጋጀ እንደሆነ አስቀድሜ በእግዚአብሔር መንፈስ እንደ እግዚአብሔር መልእክተኛ ልነግራችሁ እወዳለሁ። ልዩ ነገር ጠብቆ እግዚአብሔር አሁን ለእያንዳንዳችሁ ያደርጋል። እናንተ የሚጠበቅባችሁ በእግዚአብሔር ፊት በእምነት መሆን፣ እግዚአብሔርን በመተማመን ኢሳይያስ 40 ላይ ትዝ ይላችሁ እንደሆነ በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ። የመጀመሪያው ከእግዚአብሔር በረከት ለመቀበል ወይም ደግሞ ከእግዚአብሔር በረከት ጋር ለመገናኘት የሚፈልግ ሰው በእግዚአብሔር መታመን ወይም እግዚአብሔር የተናገረው ማመን አለበት። ስለዚህ አሁን ወደ እናንተ የሚደርሰው የእግዚአብሔር መልእክት ነው። እመኑ፣ ለእያንዳንዳችሁ ተአምራት ይሆናል። ጌታ ስሙ የተባረከው። እንግዲህ ከመጸለይ በፊት ስለ 400 ቁጥር አሁንም ደግሜ መናገር 400 ቁጥር ምን ማለት ነው? 400 ቁጥር እግዚአብሔር አምላክ ከ400 ዓመት በኋላ በሙሴ በኩል ለእስራኤል ከ400 ዓመት በኋላ እስራኤል ከግብፅ እንደሚወጣ በነፃ እንደሚወጣ እግዚአብሔር እንደሚፈታው ለአብርሃም በገባው ኪዳን መሰረት ዘመኑና ጊዜው ሲደርስ ከ400 ዓመት በኋላ እግዚአብሔር አምላክ እስራኤልን ከግብፅ አወጣው። 400 ቁጥር ማለት ወይም the number 400 is the number of liberty ወይም የነፃነት ቁጥር ነው። እግዚአብሔር አምላክ ይህን ተናግሮኝ በዚህ የነፃነት ቁጥር ላይ ማንኛውም በዚህ አገልግሎት ላይ ዘር የሚዘራ 400 ቁጥር ላይ ሴንተር አድርጎ የሚዘራ ሰው ሁሉ በየትኛውም አቅጣጫ ላይ ሊበርቲ ወይም ነፃነት እንደሚያገኝ እግዚአብሔር ተናግሯል። ለዚህም ነው እስካሁን የሰማችኋቸውን ድንቅ ምስክርነቶች እየሰማችሁ ያላችሁት። እግዚአብሔር ዘሩን ለሚዘራ ሰው ነፃነትን ያደርጋል። የፋይናንሻል ነፃነት፣ የጤንነት ነፃነት፣ የምርኮ ነፃነት፣ የስኬት ነፃነት፣ የድል ነፃነት በእያንዳንዱ ሕይወታቸው አቅጣጫ ላይ እንደሚመጣ ተናግሯል። ዛሬም የሚሆነው ነው። እግዚአብሔር ይባረክ። ወደ ፕሮግራማችን ከመሄዳችን በፊት አጭር ጸሎት እናደርጋለን። ሁላችሁም ተዘጋጅታችሁ ከሆነ እጆቻችሁን ዘርጉና አብረን እንጸልያለን። የዘላለም አባት እግዚአብሔር ሆይ አሁን እጸልያለሁ እንደገና ምርኮ ልታበዛ፣ እንደገና ተአምራት ልታደርግ፣ እንደገና ክብር በሕይወታቸው እንዲመጣ ልታደርግ በሮችን ለማስከፈት ዛሬ መጥተሃል።
በጌታ በኢየሱስ ክርስቶስ ስም አስደናቂ የሆነ ክብር አሁን እንዲሆንላቸው የሚጠባበቁ የጸሎት መልሳቸው አሁኑኑ እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ። ጊዜውን ሰዓቱን ሁሉ ተረከብ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላክ ይባረክ። እንግዲህ ሁላችሁም ይህንን 400 ቁጥር ዘሮቻችሁን በፖስታዎች ላይ አድርጋችሁ የጸለዩታችሁን ርዕስ ደግሞ በፖስታው ላይ ጽፋችሁ ዛሬ የካቲት 28 አርብ ምሽት ከምሽቱ 3 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር የተገኛችሁ ሁላችሁንም እግዚአብሔር አምላክ እንዳመናችሁ እንደዚያ ያደርጋል። ስለዚህ ሁላችሁም ዘሮቻችሁን በፖስታ ውስጥ አድርጋችሁ በቴሌቪዥኑ ፊት ለፊት ማስቀመጥ ትችላላችሁ። አለበለዚያ ደግሞ በልባችሁ ላይ የተቀመጠውን የጸሎት ጥያቄ በደንብ የምትረዱ ከሆነ ደግሞ ለመጻፍ የማይመቻችሁ ከሆነ በሌላ መንገድ ራሳችሁን ማዘጋጀት ትችላላችሁ። ዞሮ ግን አሁን ከተናገርኩ በኋላ ዘሮቻችሁን አዘጋጅታችሁ የምትዘሩ ሰዎች፣ ፓርትነሮች፣ ከዚህ አገልግሎት ጋር ቤተሰብ ሆናችሁ አጋር ሆናችሁ ይሄ ቅባት ለእናንተ ታላላቅ ነገር ያደርጋላችሁ። ዛሬም ደግሞ አዲስ ሆናችሁ እስቲ ቆይ ልሞክረው፣ እስቲ እንዲህ ሲባል ሰማለሁ፣ እንዲህ ሲባል አይቻለሁ፣ ምስክርነት ሰምቻለሁ፣ እስቲ ለኔ የሚሆነውን አያለሁ ያለችሁ እመኑኝ ዛሬ እግዚአብሔር አምላክ ያሳጨዳችኋል። የልባችሁን መሻት እግዚአብሔር ይሞላል። ጌታ ስሙ የተባረከ ይሁን። ስለዚህ ሁላችሁም ከተዘጋጃችሁ በቀጥታ ወደ አገልግሎቴ ነው የሚሄደው። ስለዚህ ሁላችሁም ያዘጋጃችኋቸውን ዘሮች በፊት ለፊት አድርጋችሁ ፕሮግራማችንን መከታተል ትችላላችሁ። እግዚአብሔር ይባርካችሁ። የጌታ ስም ብሩክ ይሁን። ዛሬ በመጽሐፍ ቃል ላይ እግዚአብሔር አምላክ ስለ ኦፍሪንግ ወይም ደግሞ ስለ መባ ስለ መስዋዕት ነው እግዚአብሔር አምላክ እንድናገር ለእናንተ የሰጠኝ መልእክት። ጌታ ይባረክ። ሁላችሁም ርዕስ ለምትይዙ ሰዎች መስዋዕት ብላችሁ ወይም ኦፍሪንግ ብላችሁ ልትይዙ ትችላላችሁ። ምንድን ነው መስዋዕት? እግዚአብሔር አምላክ መስዋዕትን እንዴት ያየዋል በሕይወታችን ላይ? ይህንን ከነገርኳችሁ በኋላ በቀጥታ ለታመሙ ሰዎች ጸልያለሁ። የታሰሩ ሰዎች እንዲፈቱ ጸልያለሁ። እግዚአብሔር ተአምራት እንዲያደርግ በሕይወታችሁ እንዲገለጥ ጸልያለሁ ማለት ነው። ጌታ ይባረክ። ጥቂት ነገር እንደዚህ ልበላችሁ። መስዋዕት ዛሬም በአዲስ ኪዳን ያልቀረ በቀደመው ኪዳን የተጀመረ በእግዚአብሔር ዓለም ውስጥ ወይም በመንፈስ ዓለም ውስጥ ትልቅ ቦታ ያለው እግዚአብሔር አንዳንድ ትልልቅ ነገሮችን በሕይወታችን ለማድረግ የሚጠቀምባቸው ዋነኛ መንገዶች ናቸው። መስዋዕት እግዚአብሔር አምላክ መስዋዕትን ዛሬም ይቀበላል። ምን አይነት መስዋዕት? ምናልባት በእግዚአብሔር ቃል ለመነሳት ያህል መስዋዕት በብሉይ ኪዳን የእንስሳ መስዋዕት ወይም ደግሞ ተባዕት ወይም እንስት የሆኑ ፊዚካል የሆኑ መስዋዕቶችን ይቀበል ነበር እግዚአብሔር። እንደውም የመስዋዕቱን ሥርዓት ሲናገር መስዋዕቱን ካረደ ወይም ካዘጋጀ በኋላ በጨው ይለውሰው በእሳትም ያቃጥለው፣ ያን ጊዜ ከዛ የሚወጣው ጢስ በእግዚአብሔር ፊት ጣፋጭ መስዋዕት ይሆናል እያለ ሲናገር ታያላችሁ። መስዋዕቶች ብዙ ናቸው። የምስጋና መስዋዕት አለ፣ የሚቃጠል መስዋዕት ነው። የኃጢአት መስዋዕት አለ፣ የደህንነት መስዋዕት አለ። ብዙ አይነት መስዋዕቶች ነው ያሉት። ነገር ግን እግዚአብሔር ለምንድን ነው መስዋዕትን የሚቀበለው? የሰዎችን አይነተኛ ጉዳዮችን ሶልቭ ለማድረግ ብዙ ጊዜ መስዋዕትን ከሰዎች ይቀበል ነበር። መስዋዕት የሚሰዋ ነገር ካለ መስዋዕት አለ። አሁንም በመንፈስ ዓለም ያለው ያ መስዋዕትና መሰዊያ በመንፈስ ዓለም ላይ አለ። አሁንም እግዚአብሔር ፊት የሚሰዋ ነገር የያዘ ሰው እግዚአብሔር በመስዋዕቱ ውስጥ ሆኖ ያንን የሚፈልገውን ነገር ሲያደርግ ታያላችሁ። እግዚአብሔር ይባረክ። ያንንም የሚሰዋ ነገር በመሰዊያው ላይ ሲያደርገው ወይም በእግዚአብሔር ፊት ሲያቃጥለው እግዚአብሔር አምላክ ያሸተው ነበረ። ወይም ደግሞ ለዛ ሰው የሚገባውን መልካምን ነገር ሲያደርግላቸው ወይም ሲያደርግለት ታያላችሁ። በመጽሐፍ ቅዱስ በጣም ሞዴል የሚሆኑ መንፈሳዊ መርህ በእግዚአብሔር ቃል ላይ እንደዚህ እናገኘዋለን።
መጽሐፍ ቅዱስ ሲናገር ዘፍጥረት ምዕራፍ 4 ቁጥር 4 ላይ እንደዚህ ይላል፣ አቤልም ደግሞ ከበጎቹ በኩራትና ከስቡ አቀረበ፣ እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ ይላል። ቁጥር 5 ላይ ደግሞ ወደ ቃየንና ወደ መስዋዕቱ ግን አልተመለከተም፣ ቃየንም እጅግ ተናደደ፣ ፊቱም ጠቆረ ይላል። ተመልከቱ፣ አቤል መስዋዕትን በእግዚአብሔር ፊት አቀረበ። እግዚአብሔርም ወደ መስዋዕቱና ወደሚሰዋው ነገር ተመለከተ። ደግሞ የተመለከተው ወደ መስዋዕቱ ብቻ አይደለም፣ ወደ አቤልና ወደ መስዋዕቱ ተመለከተ ነው። ወደሚሰዋው ሰውና ወደሚሰዋው ነገር ተመለከተ። እንዲሁም ደግሞ ቃየል ከሰዋው በኋላ ወደሚሰዋው ነገርና ወደ ቃየል ተመልክቷል እግዚአብሔር። ነገር ግን መስዋዕቱና የሚሰዋው ሰው ትክክለኛ በነበረ ጊዜ እግዚአብሔር የዛን የሰዋ ሰው መስዋዕት ሲቀበል ታያላችሁ። እንደገናም ደግሞ የሚሰዋው ነገርና የሰዋው ሰው ትክክል ባልሆነ ጊዜ ደግሞ የተሰዋውን ነገር ሪጀክት ሲያደርገው ወይም ሲተወው ወይም ሳይቀበለው ሲቀር ታያላችሁ። ለምንድነው እግዚአብሔር አምላክ የሚሰዋውን ነገር የተቀበለው? ተቀበለ ማለትስ ደግሞ ምን ማለት ነው? የተቀበለበት ምክንያት ንጹህ ስለሆነ ነው። በደስታ ስለሆነ ነው። እግዚአብሔርን በሚያከብር ሁኔታ ስለሰዋ ነው አቤል መስዋዕቱ የተቀበለው። ምክንያቱም ንጹህ መስዋዕት የሚያቀርብ ንጹህ ልብ አለው። ንጹህ መስዋዕት የማያቀርብ ንጹህ ልብ የለውም። ስለዚህ እግዚአብሔር የሚሰዋውንም የሚሰዋውንም ልብ ይመለከታል። እግዚአብሔር አምላክ የፍቅር አምላክ ነው። እግዚአብሔር አምላክ የሚሰዋ ነገር ሲሰዋለት መስዋዕቱን አይቶ የሚሰዋውንም ሰው ልብ ድረስ ወይም ውስጥ ድረስ የሚያይ አምላክ ነው። እግዚአብሔርን መሸንገል ማታለል አይቻልም። ምክንያቱም የሚሰዋ ነገር ይዞ የሚመጣ ሰው ለእግዚአብሔር ክብር ያለው ሰው፣ እግዚአብሔርን ኦነር የሚያደርግ የሚያከብር ሰው ነው። መስዋዕትን በእግዚአብሔር ፊት የሚያቀርብ ሰው። እንደገናም ደግሞ በሰዋውት መስዋዕት ላይ እግዚአብሔር ከተቀበለው ለኔ ረብ ያለው ትልልቅ በረከቶች ወደ ህይወቴ ያመጣል ብሎ የሚያምን ሰው ነው መስዋዕትን የሚሰዋው። እንደ ብሉይ ኪዳን ጊዜ የሚታረድ ነገር በእግዚአብሔር ፊት ይዘን እንድንመጣ የእግዚአብሔር ቃል አይናገርም። ነገር ግን መስዋዕት ግን አሁንም አለ። ለዚህ ነው የእግዚአብሔር ቃል ሲናገር ሰውነታችሁን ይለዋል። እንደውም ከውጭ ያለ ነገር ሳይሆን ራሳችሁን ነው የሚለው የሮሜ መጽሐፍ ላይ። ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ ብሎ ሮሜ 12 ላይ የተናገረው የእግዚአብሔር ቃል የሚሰዋው አሁን ራሱ ማንነት ነው። ምን ማለት ነው? ለእግዚአብሔር ፍጹም ደስ የሚያሰኝ ወይም ደግሞ ፍጹምና ደስ የሚያሰኝ፣ ፍጹም ማለት ምንም እንከን የሌለበት እግዚአብሔር እንደ ቃየል መስዋዕት የማይገፋው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ እያለ ለሮሜ ሰዎች የጻፈውን መልእክት ታገኛላችሁ። ዛሬም እግዚአብሔር ፊት አንድ ሰው የሚሰዋው ነገር አለ ማለት ለእግዚአብሔር ክብር አለው ማለት ነው። እግዚአብሔር አምላክ በዚህ ዘመን የሚሰዋ ነገር ይዛችሁ ስትመጡ የሚሰዋውን ነገር የሚያየው ከሚሰዋው ነገር ብቻ ተነስቶ ሳይሆን ከሚሰዋው ሰው ጭምር ነው። ለምን? እግዚአብሔርን የሚወዱ ሰዎች በፍጹም ልባቸው መስዋዕትን ይዘው በእግዚአብሔር ፊት ይቀርባሉ። ለምሳሌ አስራት መስዋዕት ነው፣ በኩራት መስዋዕት ነው፣ መባ መስዋዕት ነው። እንዴት? አንተ የምትሰጠው ወይም አንቺ የምትሰጪው ማንኛውም የገንዘብ አቅም ወይም ከረንሲ በእግዚአብሔር ፊት መስዋዕት አድርገህ ስታቀርበው ያንን ፋይናንስ ወይም ያንን የምድር ወረቀት ወይም ገንዘብ ወደ ህይወትሽ ለማምጣት የከፈልሽ ዋጋ አለ፣ ያጠፋሽው ሰዓት አለ፣ የሰዋሽው ታይም ወይም ጊዜ አለ፣ ጉልበትን የጨረስኩ እሱን አንተ በዛ ሁሉ ጥረት ወይም በዛ ሁሉ ጉዳይ ውስጥ የተቀበልከውን ያንን ፋይናንስ ወይም ገንዘብ አምጥተ በእግዚአብሔር ፊት እንዲህና እንዲህ ይሆንልኛል ብለህ እግዚአብሔር ፊት እንዲህ አገኛለሁ ወይም እንዲህ እቀበላለሁ ብለህ አምጥተ ስትሰዋው እግዚአብሔር አምላክ የሰዋኸውንና የሰዋኸውን አንተን ይመለከታል። በእርግጥ የሰዋህበት ሞቲቭ እንደ እግዚአብሔር ቃል ሆኖ ካገኘው ራይት ይሰጣል።
የሚሰዋው መስዋዕትም ደግሞ ንጹህና እግዚአብሔር የሚቀበለው ከሆነ ራይት ይሰጣል። ክብር ለጌታ ይሁን። ዛሬም እግዚአብሔር አምላክ የምትሰውቱን ማንኛውንም መስዋዕት እግዚአብሔር አምላክ ያሸተዋል። ያቺ የሰራፕቷ ሴት እሷና ልጇ በልተው የሚሞቱትን የመጨረሻ አንጎቻ ለዚህ ለእግዚአብሔር ሰው ሰዋችሁ። መሰዋት ማለት ኢቭን በህይወት ከበሉ በኋላ ሊቆዩ የሚችሉትን ነገር አሳልፋ ነው የሰጠችው። እግዚአብሔርም ወደ ሰዋችውና ወደ መሰዋቷና ወደ እሷ ተመለከተ። ንጹህ መሆኗን ባየ ጊዜ ከዛ በኋላ ለ3 ዓመት በቤቷ እህል ከጎተራዋ ዘይትም ከማድጋዋ አልጎደለም። እግዚአብሔር የረሃቡን ዘመን አሳለፋት። ለምን? አንድ ሰው ሲሰዋ ለእግዚአብሔር ክብር የሚሰዋውን መስዋዕት ያየዋል፣ የሚሰዋውንም ሰው ያየዋል። ክብር ለጌታ ይሁን። one of the best way ወይም ደግሞ አንዱ ትልቁ መንገድ በእግዚአብሔር ፊት የሚሰዋ ፕራክቲካል ነገር ተግባራዊ ነገር ይዞ የሚመጣን ሰው እግዚአብሔር አምላክ ወዲያው ያየዋል። ለዚህ ነው ሰዎች ዘር ሲዘሩ ወዲያው እግዚአብሔር ይመለከታቸዋል፣ መልሶቻቸውም ወዲያው ሲመጡ ታያላችሁ። ለምን? የዘሩት ዘር መስዋዕታቸው እግዚአብሔር ወደ መስዋዕታቸውና ወደሚሰዋው ሰው ይመለከታል። አሁን በዚህ ሰዓት ሆናችሁ በ400 ቁጥር ላይ 400 ብር አዘጋጅታችሁ ፖስታ ውስጥ አድርጋችሁ እግዚአብሔር 1 2 3 እንደዚህ አይነት ጥያቄ ይዛችሁ የቀረባችሁ ሰዎች 3 ጥያቄ 7 ጥያቄ 8 ጥያቄ 5 ጥያቄ እግዚአብሔር እንዲያደርግልኝ ይፈልጋሉ። ይሄንን ዘር ደግሞ መስዋዕት አድርጌ በእግዚአብሔር ፊት አቀርበዋለሁ ካላችሁ እመኑኝ፣ እግዚአብሔር ምስክሬ ነው፣ ስለሰዋችሁት መስዋዕት እግዚአብሔር አምላክ መልስ በሕይወታችሁ ላይ ያመጣል። ጌታ ስሙ የተባረከ ይሁን። እግዚአብሔር በመስዋዕት ውስጥ የሚሰራ ነው። ለምሳሌ ለደህንነታችን መስዋዕት ሌላ ነገር አናቀርብም። እግዚአብሔር አምላክ እኛ ማቅረብ የምንችለውን ሁሉ አቅርበን እግዚአብሔር ፊት ጽዋው ስላልሞላ ስላልተቀበለው ለመጨረሻ ጊዜ ለአንዴና ለመጨረሻ ጊዜ ልጁን ኢየሱስ ክርስቶስን የኃጢአት መስዋዕት አድርጎ ሰዋው ሳይራራለት። ስለዚህ እንደቀደመው ጊዜ የደህንነት መስዋዕት ለማምጣት ደም ይዘን መምጣት አይጠበቅብንም። የልጁ የኢየሱስ ክርስቶስ ደም በራሱ ብቁ ሆኗል፣ ሙሉ ሆኗል። እግዚአብሔር በዘመን መካከል የሚሰዋ ነገር እያየ የሰራ አምላክ ነው። በምንም ነገር የሚሰዋ ነገር እግዚአብሔር አምላክ በፊቱ ሲቀርብ በመስዋዕቱ ውስጥ ሰውየውን ያያል፣ ለሰውየው መልስ ያመጣለታል። ዛሬ ድህነቴን እግዚአብሔር እንዲሰብር ፈልጋለሁ። እግዚአብሔር ታሪኬን እንዲቀይር ፈልጋለሁ። ይህንን በሽታ በየሐኪም ቤቱ ይዞኝ የሚዞረውን በሽታ በየሐኪሙ ያመላለሰኝን በሽታ ለዘላለም ከላይ ላይ እንዲሰብረው ፈልጋለሁ። ከዚህ ከድህነት አረንቋ ውስጥ ወጥቼ እግዚአብሔር አምላክ ለብዙዎች የሚተርፍ ነገር በረከት እንዲሰጠኝ ፈልጋለሁ የሚሉ ሰዎች መስዋዕት ከያዙ ያንንም መስዋዕት በ400 ቁጥር ላይ አዘጋጅተው ልክ እንደዚህ ያዘጋጁ ሰዎችና ይህን መስዋዕት አድርገው የቀረቡ ሰዎች ካሉ እመኑኝ፣ እግዚአብሔር አምላክ መስዋዕታችሁን ያያል፣ በመስዋዕታችሁ ውስጥ እናንተን ያያል። እግዚአብሔር አምላክ ስለዚህ ስለሰዋችሁት ነገር እግዚአብሔር አምላክ ስለዘራችሁት ዘር እግዚአብሔር አምላክ ስለ ፈውሳችሁ ይመልሳል፣ ስለ በረከት ይመልሳል፣ ታሪካችሁን ይቀይራል። እግዚአብሔር አምላክ ይባረክ። እነኚህ የምታዩዋቸው ሰዎች የተለዩ ሰዎች ሆነው አይደለም። ጸጉራቸው ነጥቶ ወይም ቀልቶ ፊታቸው ቀልቶ ወይም ነጥቶ ምናምን አይደለም። ነገር ግን አመኑ። ባለፉት ጊዜያቶች የእግዚአብሔር ድምጽ ወደ ቤታቸው በቴሌቪዥን መስኮት ልክ እንደዚህ ሲመጣ ዘራቸውን ይዘው አመኑ። የጸሎቴን ጥያቄ እግዚአብሔር ይመልስልኛል አሉ። ይህንን ዘር በዘራው ከገባሁበት ከዚህ ጉድጓድ ውስጥ እወጣለሁ ብለው አመኑ። ስለዚህ ምን አድርጉ? ዘሩ። የዘሩ ሰዎች ደግሞ ብዙ ሺህ ሰዎች ለማመን ከሚከብደን በላይ ብዙዎቻችሁም ታውቃላችሁ፣ በጆሮአችሁም ሰምታችኋል። አንዳንዱ ከስራት ተፈታ፣ አንዳንዱ ጭንገፋ ተሰበረለት፣ አንዳንዱ ታሪኩ ተቀየረ፣ አንዳንዱ ሰማይ ተከፈተለት፣ አንዳንዱ በሚሊየን ገንዘብ ተባረከ፣ አንዳንዱ ያልተጠበቀ በረከት በቤቱ መጣ። ለምን? አመኑ።
እግዚአብሔርን በመተማመን ውስጥ ሆነው ዘሮቻቸውን ዘሩ። ዛሬም በዚህ 400 ቁጥር ላይ ዘሮቻችሁን የምትዘሩ ሰዎች እመኑኝ ከተኛችሁበት ከዚህ ስትሬቸር ላይ ትነሳላችሁ። ያነከሰ እግራችሁ መጽናት ይጀምራል። የታመመ ደዌ ወይም ደግሞ የታመመ ሰውነታችሁ መፈወስ ይጀምራል። ደዌ ከላያችሁ ላይ መነቀል ይጀምራል። እግዚአብሔር ብዙ የበረከት የስኬት ኦፖርቹኒቲ በሮችን በዚህም በዛም ይከፍትላችኋል። እንባችሁ ይታበሳል፣ ሳቃችሁ ይመለሳል፣ ደስታችሁ ይመለሳል። ቢ ኤ ፓርትነር እግዚአብሔር አይ ኢንካሬጅ ዩ እግዚአብሔር የሚሰራበትን ኪዳን ስለማውቀው ደግሞም በተግባር በምስክርነት ላይ እናንተም ብዙዎቻችሁ ስትመሰክሩ ወይም ብዙዎቹ ሲመሰክሩ ስላያችሁ ይህንን ደግሜ እነግራችኋለሁ። ዘራችሁን መስዋዕት አድርጋችሁ ዛሬ አዘጋጁ። ምናልባትም ይህንን ፕሮግራም እየሰማችሁ ያለ አዳዲሶች ዌልካም ማለት ፈልጋለሁ። እናንተም መስዋዕታችሁን አዘጋጅታችሁ ከሆነ የእግዚአብሔር ልጅ ኢየሱስ የተባረከ ይሁን። ይህንን መስዋዕታችሁን እግዚአብሔር ያያል። በእርግጥም ከዚህ መስዋዕት የተነሳ እግዚአብሔር አምላክ ለእናንተ ይመልስላችኋል። የጌታ ስም የተባረከ ይሁን። ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እግዚአብሔር አምላክ መስዋዕታችሁን እንደ አቤል ወደ መስዋዕቱና ወደ አቤል ተመለከተ እንደሚል እግዚአብሔር አምላክ የዘራችሁትን ዘር አይቶ እናንተን እንዴት ትፈልጋላችሁ? ታምራት እንዲሆንላችሁ ትፈልጋላችሁ? አዲስ ነገር እንዲሆን ትፈልጋላችሁ? እግዚአብሔር አምላክ ይባረክ። ዘሮቻችሁን አዘጋጁ። እግዚአብሔር የሚሰራውን ታያላችሁ። የሚቀጥለው መስካሪ አንቺ ነሽ። እመኚኝ፣ የሚቀጥለው መስካሪ አንተ ነህ። በብዙ በተትረፈረፈ በረከት ውስጥ ገብተህ የምትመሰክረው አንተ ነህ። ተረኛው መስካሪ አንተ ነው ወንድሜ። ተረኛው መስካሪ አንቺ ነሽ። ደግሞ አንዳንዶቹም አሁን ይፈወሳሉ። ዛሬ እንደውም የስልክ መልእክቶችን እቀበላለሁ። እዚሁ ቁጭ ባልኩበት የአንድ ሁለት የሶስት ሰዎችን ምስክርነት አሁን እንሰማለን። እግዚአብሔር ሲፈታቸው ታያላችሁ። የጌታ ስም የተባረከ ይሁን። ጌታ ድንቅ ነገር ያደርጋል። አሜን በሉ። የእግዚአብሔር ልጅ ኢየሱስ የተባረከ ይሁን። ሃሌሉያ። እግዚአብሔር አምላክ ስሙ ይባረክ። እግዚአብሔር አምላክ ይባረክ። ዕብራውያን ምዕራፍ 11 ቁጥር 4 ላይ አቤል ይልና ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። በእምነት አቀረበ። ከዛ በዚህም እግዚአብሔር ስለ ስጦታው ሲመሰክር፣ በዚህም እግዚአብሔር ስለምኑ ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ መስዋዕቱ እስካሁን ይናገራል ይላል። የአቤል መስዋዕት እስከ ዛሬ ድረስ ይናገራል፣ ያወራል፣ አፋል ያወራል። መስዋዕቱ ስጦታው እንደነበረ የእግዚአብሔር ቃል ሲናገር በእምነትም አቀረበ ካለ በኋላ በዚህም እግዚአብሔር ስለ ስጦታው ሲመሰክር ይላል። ስጦታ ነው። በእግዚአብሔር ፊት አሁን የያዛችሁት ዘር ስጦታ ነው። ለእግዚአብሔር ቤት፣ ለእግዚአብሔር መንግስት፣ ለእግዚአብሔር ቅባት፣ ለእግዚአብሔር ሙቭመንት ስጦታ። በእግዚአብሔር ፊት ስጦታ አድርጋችሁ እንደ አቤል ስታቀርቡት እግዚአብሔር አምላክ ወደ ስጦታችሁ ወይም ወደ መስዋዕታችሁ ነው ወደ እናንተ ይመለከታል። አቤል እንዴት በእምነት አለ። በእምነት የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ ነው። እስቲ የሚሆነውን ነገር አያለው ጉዱን አያለው ምናምን እያላችሁ ከእግዚአብሔር ጋር በሚል መንፈስ አይደለም። እግዚአብሔር አምላክ ፊት እሰራለሁ፣ ያደርግልኛል። እየሰማሽ ነው? እግዚአብሔር አምላክ ፊት አደርጋለሁ፣ ያደርግልኛል። እግዚአብሔር አምላክ ፊት ይሄንን ስጦታ እሰጣለሁ፣ ያደርግልኛል። ይሄንን መስዋዕት በእግዚአብሔር ፊት እሰዋለሁ፣ ያደርግልኛል። አምነዋለሁ። አያችሁ ብላችሁ ነው መዝራት ያለባችሁ ይሄንን አሁን የምትዘሩትን ዘር። ምክንያቱም አቤል እግዚአብሔር ቃል ሲናገር የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። የሚበልጥን መስዋዕት በእምነት ነው። ስሙኛውንም ደግራችኋል። በእምነት ነው። ይኸውላችሁ ካልኩሌሽን፣ ብልጣብልጥነት ወይም ጸጉር እንደሚሰነጠቅ ሰው ጸጉር እየሰነጠቃችሁ የምታስቧቸው ነገሮች የሆነ ጨዋታ የሚመስላችሁ ሰዎች ባታረጉት ይመረጣል። ምክንያቱም ብታረጉትም አትቀበሉ ወይ መመለስ አለባችሁ። እግዚአብሔር አምላክ ስሙ የተባረከው። እኔ ግን በእምነት
አሁን የምትዘሩትን ዘር ለምታረጉ ሰዎች አሁኑኑ እግዚአብሔር አምላክ መልስ በሕይወታችሁ ላይ ያመጣል። አንዳንዶች ስልክ ይደወልላቸዋል። አንዳንዶች በአካል ታገኛላችሁ። አንዳንዶች በዚህ ሳምንት ውስጥ ትቀበላላችሁ። አንዳንዶች አሁን እየጸለይኩ ትቀበላላችሁ። አንዳንዶች ነገ ቅዳሜ ማለዳ ላይ ትቀበላላችሁ። አንዳንዶች እዚህ ምሽት ሌሊት ላይ ትቀበላላችሁ። እመኑኝ በእምነት አቤልም የሚበልጠውን መስዋዕት አቀረበ እንደሚል መስዋዕታችሁን ስጦታችሁን 400 ቁጥር ላይ ያላችሁ በ400 ብር የሚዘራውን ዘር አሁን ከዘራችሁ እግዚአብሔር አምላክ በሕይወታችሁ ድንቅ ነገር ያደርጋል። ምክንያቱም 400 ቁጥር የኤክሶዶስ ወይም የዘጸአት ቁጥር። ቁጥሮች በእግዚአብሔር ዓለም ውስጥ ትርጉም አላቸው። አንድ ቁጥር የዩኒቲ ነው፣ የአንድነት ቁጥር። 3 ቁጥር የሥላሴ ወይም የእግዚአብሔር አብሮነት የትሪኒቲ ነምበር። 7 የእግዚአብሔር ቁጥር ነው፣ የረፍት ቁጥር። እግዚአብሔርም ከሥራ ሁሉ አረፈ። መቼ? በሰባተኛው ቀን። ቁጥሮች በመንፈስ ዓለም ትርጉም አላቸው። ለዚህ ነው 400 ቁጥር እንዲሁ ትርጉም አለ። 8 የደህንነት ቁጥር ነው። እርሱን ጨምሮ ኖህም 8 ቤተሰቦቹ እንደዳኑ ይናገራል። ቁጥሮቹ ዝም ብሎ አይደሉም፣ የደህንነት ቁጥር ነው። 400 ቁጥር የዘጸአት ቁጥር ነው። ለዚህ ነው በቁጥሩ ልክ የሚዘራው ሰው ወዲያውኑ እግዚአብሔር አምላክ የተዘጉ በሮችን ሲከፍትለት፣ የታመመ ሲፈወስ፣ ታሪክ ሲቀየር የምታዩት ወዲያው። ለዚህ ነው። ክብር ለጌታ ይሁን። ስለዚህ እኔ ዛሬ ይህንን መስዋዕት አንደኛ በእምነት እንድታቀርቡት በእግዚአብሔር ፊት እግዚአብሔር አምላክ የሚናገራችሁ ለዚህ ነው። በእምነት የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። እግዚአብሔርስ ወደ መስዋዕቱና ወደ አቤል ተመለከተ። አንተ በእምነት የምታቀርብ ከሆነ ወደ አንተና አሁን ወደምትዘራው ዘር እግዚአብሔር ያያል። በእምነት የምታቀርብ ከሆነ ወደ አንቺና አሁን ወደምትዘሪው ዘር እግዚአብሔር ይመለከታል። ያን ጊዜ ጸሎትሽ እንደተመለሰ ሙሉ እርግጠኛ ሁኝ። እግዚአብሔር አምላክ ስሙ ይባረክ። እግዚአብሔርም ያደርጋል። ወደ ቃየል ግን አልተመለከተም። ለምን? ቃየል አንደኛ የሚያመጣው መስዋዕት ልክ አይደለም፣ ሁለተኛ ልቡ ልክ አይደለም። አያችሁ፣ አሁን ይህን ዘር የምትዘሩ ሰዎች፣ በ400 ቁጥር ውስጥ ያለውን ዘር የምትዘሩ ሰዎች ልባችሁ እንደ አቤል ቅን እንዲሆን እግዚአብሔር ይፈልጋል። በሆነ ነገር ተይዛችሁ የምትዘሩ ሰዎች እግዚአብሔር መስዋዕታችሁን አይቀበልም። which means የጸለያችሁት ጸሎት ይመክናል ማለት ነው። ስለዚህ እኔ እመክራችኋለሁ እንደ አቤል በእምነት የሚበልጥን መስዋዕት እንደሰዋ እንደዚሁ ሰው። እግዚአብሔር አምላክ ወደ እናንተና ወደ ዘራችሁት ዘር አሁን ወደምትዘሩት ዘር እግዚአብሔር አምላክ ያያል። ክብር ለጌታ ይሁን። ሌላው በደስታ አድርጉት። ሲጀመርም 400 ብር ምናልባት ለአንድ ሰው ሻይ መጠጫ ላይሆን ይችላል። እግዚአብሔር ግን ፈቃድህን ሊያይ 400 ብር ዝራ ሲል ሊባርክ የሚፈልግበት መንገድ እንደሆነ ማወቅ አለ። በ400 ቁጥር ዘር ስትዘራ እግዚአብሔር አምላክ አንዳች መልካም ነገር በሕይወት ሊፈጥር እንደሆነ መረዳት አለ። ምክንያቱም የእግዚአብሔር ቃል ሲናገር ሁለተኛ ቆሮንቶስ 9:7 ላይ እግዚአብሔር በደስታ የሚሰጠውን ይወዳልና ይላል። በምን? በደስታ with full gladness። ደስ እያላችሁ እግዚአብሔር አምላክ እንደሚያደርግ ያመናችሁ መዝራት አለባችሁ። ይሄን የፓርትነር ጊፍት ወይም ደግሞ የፓርትነሮች የ400 ቁጥር ስጦታ በደስታ ማድረግ አለባችሁ። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 7 የሚናገረው ይሄን። አንደኛ ዜና ምዕራፍ 29 ቁጥር 9 ላይ ደግሞ ሕዝቡም ፈቅደው ይላል ሰጥተዋልና በፍጹምም ልባቸው ለእግዚአብሔር በፍቃዳቸው አቅርበዋልና ደስ አላቸው ይላል። ሰው እንዴት ስጦታ ሰጥቶ ደስ ይለዋል? አንዳንዱ ሲቀበል ነው አይደል ደስ የሚለው፣ ሲሰጥ አይደለም። የሚገርመው ነገር ትክክለኛው የእግዚአብሔር መንፈስ የሚናገረው እንደ ቃሉ የሆነው አሰጣጥ ግን ሲሰጥ ነው ደስ የሚለው። ለዚህ ነው ከሚቀበል ይልቅ የሚሰጥ ብፁዕ ነው ይላል። ይህ መንፈሳዊ ቃል ነው የምነግራችሁ። ከምን? ከሚቀበል ይልቅ የሚሰጥ ብዙ ነው። ሰው ሲሰጥ በደስታ እንዲሰጥ በሁለተኛ ቆሮንቶስ ላይ ነገረና ጳውሎስ። እንደገና ደግሞ በአንደኛ ዜና ምዕራፍ 29 ላይ ደግሞ የእግዚአብሔር ቃል ሲናገር አንደኛ ዜና ምዕራፍ 29 ቁጥር 9 ላይ በደስታ ሰጥተዋልና ደስ አላቸው ይላል። በዛ ጊዜ ንጉሡ ዳዊትም ደስ አለው ይላል። ስለዚህ አንደኛው በእምነት መስጠት ነው።
ወይም በእምነት መሰዋት ነው? ሁለተኛስ በደስታ መዘዋት። ፊታቸውን አጨማድደው የሚሰጡ ሰዎች ወይም የሚዘሩ ሰዎች የቃየል መስዋዕትን ያቀርባሉ። ቃየልም የሌላው መስዋዕት እንደታየ የአቤል መስዋዕት እንደታየ ባዘ ጊዜ ፊቱ ጠቆረ ይላል። መጀመሪያም ጠቁሯል። እሱ በመስጠቱ ብዙ ደስተኛ አይደለም። እግዚአብሔር ወደ መስዋዕቱና ወደ ቃየል ሲመለከት ያገኘበት ነገር የለም። ለዚህ ነው መስዋዕቱን አልተቀበለም፣ ገፋው ወደዛ። ዛሬም ያንቺ መስዋዕት በኢየሱስ ክርስቶስም አይገፋም። አሁን መስዋዕትሽን ይቀበላል። ፊትህ ሳይጠቁር በደስታ ለእግዚአብሔር ክብር። ይህንን የፓርትነር ሚቲንግ ላይ በሚደረገው ወይም የፓርትነር አገልግሎት ላይ 400 ቁጥር የሚዘሩ ሰዎች ታማኝ ሰዎች ናቸው። በእምነት የሚዘሩ ሰዎች ናቸው። በደስታ የሚዘሩ ሰዎች ናቸው። ለነዛ እግዚአብሔር መልስ አለው እያልኳችሁ ነው። ምክንያቱም መስዋዕት መሰዊያ ላይ የሚሰዋ ነው። መሰዊያ ካለ መስዋዕት አለ። መሰዊያና መስዋዕቱ ከተገናኙ የሚሰዋውን ሰው እግዚአብሔር ያያል። እግዚአብሔር ሶስቱንም አይቶ ላንተ ይመልስልሃል። እግዚአብሔር ይባረክ። ሃሌሉያ አሜን። እግዚአብሔር ቃል በላ ቦታ ሲናገር ምሳሌ ምዕራፍ 11 ቁጥር 24 ላይ ያለውን የሚበትን ሰው አለ፣ ይጨመርለታል። ያለ ቅጥ የሚነፍግ ሰውም አለ፣ ይደህያል ነው የሚለው። ስሙኝ፣ እዚች ጋር አንድ ነገር ልንገራችሁ። አመንም አላመንም፣ ተቀበልንም አልተቀበልንም፣ ይህ የእግዚአብሔር ቃል እውነት የሚሻር የሚቀየር አይደለም፣ ዘላለማዊ ነው። እንደውም ቃሌ ከሚያልፍ ሰማይና ምድር ቢያልፉ ቀላል ነው አለ። ይህ ሰማይና ምድር እንግዲህ የተሸከመውን ነገር ተመልከቱ። እሱ ቢያልፍ ይቀለኛል አለ፣ ቃሌ ግን አያልፍም አለ። ስለዚህ ምሳሌ 11 ላይ ያለውን እንደዚህ ያለውን ምን የሚል የሚበትን ሰው አለ፣ እሱ ይጨመርለታል። ያለ ቅጥ ደግሞ የሚነፍግ ሰው አለ፣ እሱ ምን ይላል? ይደህያል። the secret of blessing is giving። የበረከት ሚስጥሩ መስጠት ነው። ንፉግነት ድሃ ያረጋል። ለመስጠት ፊታችሁን የምታጠቁሩ፣ ለመስጠት ወደ ኋላ ወደፊት የምትሉ፣ ለመስጠት ብዙ ነገር የምታወሩ ሰዎች መጽሐፍ የሚለው የሚነፍግ ሰው ንፉግ ሰው ይደህያል ይላል። ንፉግ አትሁኑ። እግዚአብሔር ሲናገር መልስ ስጡ። በሕይወታችሁ በጣም ብዙ ድንቅ ነገሮች ታያላችሁ። እግዚአብሔር አምላክ ስሙ የተባረከ ይሁን። ዛሬ መስዋዕታችሁን ለያዛችሁ ሰዎች እጸልያለሁ። ለመሰዋት ላመናችሁ ሰዎች እጸልያለሁ። በደስታ ለምትሰዉ ሰዎች፣ ለምትዘሩ ሰዎች እጸልያለሁ። ያለ ንፉግነት እግዚአብሔር ፊት በመበተን በቃ ለመበተን ተነስታችሁ ለምትዘሩ ወይም ለምትሰጡ ሰዎች እጸልያለሁ። እግዚአብሔር አምላክ ይጨምርላችኋል። እመኑኝ፣ የተናገርኩት የእግዚአብሔርን ቃል ነው። እግዚአብሔር አምላክ በሕይወታችሁ ላይ ያደርገዋል። የጌታ ስም የተባረከ ይሁን። ዛሬ የካቲት 28 ዓርብ ምሽት 3 ሰዓት ይህን የእግዚአብሔርን ቃል ሰምታችሁ በእግዚአብሔር ፊት ያመናችሁ ካላችሁ ዘሮቻችሁን ያዙ። እነኚህን ዘሮች በጌታ በኢየሱስ ክርስቶስ ስም አባቴ ሆይ በእምነት እዘራዋለሁ። ይህን ዘሬን በደስታ እዘራዋለሁ። ፊቴ ሳይጠቁር እዘራዋለሁ። ይህን ዘሬን በመበተን እዘራዋለሁ። ንፉግነትን ከሕይወቴ ላይ ገስጬ እዘራዋለሁ። በፍጹም ንፉግ አልሆንም። መደሄት አልፈልግም። እግዚአብሔር ሆይ እስራቴን በጥስ፣ ድህነቴን ከላይ ላይ አንሳ፣ ታሪኬን ቀይር፣ የተዘጉ በሮችን ክፈት፣ በሽታዬን ከላይ ላይ አርቅ፣ ጤናዬን መልስልኝ፣ እህልዋዬን ባርክ ያላችሁ ሰዎች እግዚአብሔር አምላክ መስዋዕታችሁን ይቀበላል። እመኑኝ፣ አሁኑኑ ምስክርነቶች ትቀበላላችሁ። የእግዚአብሔር ልጅ ኢየሱስ ክርስቶስ የተባረከ። ዘሮችን የምትዘሩት ለኔ አይደለም፣ ለእግዚአብሔር ቤት፣ ለቤተ ክርስቲያን የተቀቡ እግዚአብሔር ሰዎች ዓለም አቀፍ የወንጌል አገልግሎት ቤተ ክርስቲያን። እቺ ቤተ ክርስቲያን 4 አካውንት አላት። የኢትዮጵያ ንግድ ባንክ፣ የአዋሽ ባንክ፣ የአቢሲኒያ ባንክ እንዲሁም ደግሞ የብርሃን ባንክ 4 የባንክ አካውንት አላት። የባንክ አካውንቱን ከዚህ ፕሮግራም በኋላ ይለቀቅላችኋል፣ ወይም በስክሪኑ ስር በምታዩት አድራሻ መጠቀም ትችላላችሁ።
ከዚህ ፕሮግራም በኋላ ወይም ደግሞ ቴስቲሞኒውን ስትሰሙ ወይም ደግሞ አሁን መዝራት የምትፈልጉ ተብሎ ሲባል አካውንት ነምበሩን ጽፋችሁ የምትችሉ ሰዎች አሁኑኑ በሞባይሎቻችሁ ዘሮቻችሁ መዝራት ትችላላችሁ በአራቱ። አለበለዚያ ደግሞ ዘር ያላችሁ ነገ የመጀመሪያ ስራችሁ በጠዋት ቅዳሜ ጠዋት ሄዳችሁ ያዘጋጃችሁት የሰማችሁን እውነት ለመፈጸም የመጀመሪያ ስራችሁ አድርጉት። ባንክ ሄዳችሁ ለቤተ ክርስቲያኒቱ አካውንት ውስጥ ዘሮቻችሁን አስገቡ። እግዚአብሔር አምላክ የሚሰራውን ታያላችሁ። የጌታ ስም የተባረከው። አሁን ግን ጸልያለሁ። 1 2 3 ስልኮች እቀበላለሁ ምስክርነቶችን። አሁን የሆነላችሁ ሰዎች ካሉ የእግዚአብሔር ልጅ ኢየሱስ ክርስቶስ ስሙ የተባረከው። አሁን እሰማለሁ። ሁላችንም እጆቻችን እናነሳለን። ማጋዳቢያ ላራባ ለታሰሩ ሰዎች ጸልያለሁ። ለታመሙ ሰዎች ጸልያለሁ። በር ለተዘጋባቸው ሰዎች ጸልያለሁ። ለትዳር ጸልያለሁ። በውስጥና በውጭ ደዌ ለሚሰቃዩ ሰዎች ጸልያለሁ። እግዚአብሔር አምላክ መልስ ያደርጋል ዛሬ በጌታ በኢየሱስ ክርስቶስ ስም። የመንፈስ ቅዱስን ኃይል የእግዚአብሔርን ኃይል የጌታን ኢየሱስ ክርስቶስን የስሙን ጉልበት በኢየሱስ ክርስቶስ ስም አሁን እጠራለሁ። ማጋዳቢያ ክላራባዲ እጆቻችሁን ዘርጉ። የሆነ የእግዚአብሔር ክብር ቤታችሁ ሲገባ ያያየው፣ ደመና ቤታችሁ ሲገባ ያያየው የሆኑ ሰዎች እግዚአብሔር አምላክ እጃቸው ላይ ያለውን ሰንሰለት እንደዚህ የሚበጥስላቸው ሰዎች አሉ። በመንፈስ ቅዱስ አይን በመንፈስ ቅዱስ ኃይል እያየው ነው። ቀንበር የሚሰበርላቸው ሰዎች አሉ። አሁን እግዚአብሔር አምላክ መልስ የሚያመጣላቸው ሰዎች አሉ። አሁን ለብራቫጋዲያና ካሪያዋሻ ክሊፕራዲያ እመኑ። አልጋ ላይ የተኛ ሰው ያላችሁ ወይም አልጋ ላይ ተኝታችሁ የምታዩ በጽኑ ሕመም ውስጥ ዶክተር ሪፖርት የጻፈባችሁ በዚህ ጊዜ ውስጥ ኦፕሬሽን መደረግ አለባችሁ የተባላችሁ ዛሬ ጸልያለሁ። እግዚአብሔር ተአምራት ያድርግ። አምናችሁ እጆቻችሁን ወደዚህ ዘርጉ። ላቫጋዲያና ቡክራፒ ቸላላባዲያማስ በመንፈሴ ሁለት ቤተሰቦችን አያል። በተለይ አንደኛው ቤተሰቦች የሚቀጥለው ሳምንት የፍርድ ቤት ቀጠሮ አላችሁ። ይሄ የፍርድ ቤት ቀጠሮ የፍቺ ጉዳይን ለማጠናቀቅ ነው። ልጆች አሉ፣ የተወለዱ ልጆች መመለስ የማይቻል ነገር ሆኖባቸዋል። ይህ የእግዚአብሔር ፍቃድ አይደለም። እግዚአብሔር አምላክ ሳምንቱ ከማለቁ በፊት ጣልቃ ይገባል። ይሄ ቤተሰብ አይበተንም። ምክንያቱም በመካከላችሁ የመስተጻልል ድግምት ያደረጉ ሰዎችን አያል። መስተጻልል ድግምትን የሚጠቀሙ ሰዎች ባልና ሚስት አብሮ እንዳይኖር የሚያደርግ የሚጣላበትን ጥንስስ የሚጠነስስ አጋንንታዊ ተልእኮ የሚጠቀሙ ናቸው። በኢየሱስ ክርስቶስ ስም እሳት አዘዝኩኛው። ይህ ባልና ሚስት አብሮ እንዳይኖሩ እንዳይተኙ የሚያደርግ ፍቺ እንዲፈጥሙ ቤተሰብ እንዲፈርስ እንዲበተን የሚያደርግ የአጋንንታዊ በኢየሱስ ክርስቶስ ስም አሁን ከዚህ ቤተሰብ ላይ ይነሳ። በኢየሱስ ክርስቶስ ስም አሁን ከዚህ ቤተሰብ ላይ ይነሳ። እግዚአብሔር አምላክ እያነሳው በተለይ አንድ ሌላ አያለው የመስተፋቅር ድግምት ላይ ያለ አሁን መንፈሱ ይጮሃል። ይጮሃል። የመስተፋቅር ድግምት ላይ ያለ ከባሏ ሊለጥናት አንድ ወንድ ላይ ያስደገመውን ድግምት አያል። መስተፋቅር ነው የተደረገባት። በናዝሬቱ ጌታ በኢየሱስ ክርስቶስም ልቀቃት እናውጣ አዝዣለሁ። ልቀቃት እናውጣ አዝዣለሁ። ልቀቃት እናውጣ በጌታ በኢየሱስ ክርስቶስም አሁን ለቃት ውጣ በጌታ በ9,000 ብር የመስተፋቅር ድግምት ደብተራ ቤት ያስደገመ ድግምት አሁን ፈረሰ። እሳት አጠገቧ ያላችሁ ሰዎች ካላችሁ በኢየሱስ ስም በሉና ገስጹ። ብዙ ሰዎች እየወደቁ ያሉ አሁን በመስተፋቅር ያላገቡ ሰዎች አሉ። የወደቁ ሰዎችን አያል። በጣም ብዙ ሰዎች አሁን ከ90 ምናምን በላይ የሚሆኑ ሰዎች ከ90 ሰው በላይ የሚሆኑ ሰዎች ወድቀው ያሉ። አሁን እሳት ስጠራ በመላው ኢትዮጵያና ከኢትዮጵያ ውጪ ያሉ በመስተፋቅር ድግምት የተያዙ ሴት ላይ የተሰራ መስተፋቅር፣ ወንድ ላይ የተሰራ መስተፋቅር፣ ቤት ላይ የተሰራ መስተፋቅር አሁን በኢየሱስ ክርስቶስም የእግዚአብሔር እሳት መስተፋቅር ወደቀ። እያየው ነው። የወደቁ ሰዎች አሉ። ውጣ በሉት በኢየሱስ ክርስቶስም። እናንተ ሰዎች አሁን የሆነውን ስልክ አንስታችሁ ትደውላላችሁ። ስልክ ሰጣችኋለሁ። አሁኑኑ በጌታ በኢየሱስ ክርስቶስም ብዙ ድግምት ያለ ከ1000 በላይ የሚሆኑ ሰዎች በስራ የተደገመባቸው፣ በቤተሰብ የተደገመባቸው፣ በገንዘብ የተደገመባቸው፣ በጤንነት የተደገመባቸው፣ በሌሊት የተደገመባቸው
ማንኛውም ድግምት አዝዣለሁ። በኢትዮጵያ አራቱም ዳይሬክሽን በምስራቅ፣ በደቡብ፣ በሰሜን፣ በምዕራብ ድግምት የተቀመጡበትን ቦታ እሳት አድርገዋለሁ። እያዩ ነው። ወደቀ በጌታ በኢየሱስ ክርስቶስ። የወደቁ ሰዎች ነው ያሉ። ውጣ በሉት በኢየሱስ ክርስቶስ ስም። ልጆቿ መሃል የወደቀች ሴት ያለው፣ ልጆቿ መሃል የወደቀች ሴት ያለው፣ ልጆቿ መሃል፣ ቤተሰቧ መሃል የወደቀች ሴት ያለው፣ መካከል ብቻዋን ሆና የወደቀች ሴት ያለው፣ ውጣ በጌታ በኢየሱስ ክርስቶስ ስም። እሳት እንዳታስጨንቃቸው ውጣ በሉት። አጠገባችሁ ያለውን ሰው ውጣ በዩ በኢየሱስ ክርስቶስ ስም አዛለሁ። ድግምት ውጣ በሉ አዝዣለሁ። ይሄ ድግምት መንፈስ ነው። ከውስጧ የሚወጣ ወደ ላይ ያላቸዋል እያስመለሱ ያሉ ሰዎች አሉ። በጌታ በኢየሱስ መርዙ ይውጣ። በጌታ በኢየሱስ መርዙ ይውጣ። በጌታ በኢየሱስ መርዙ ይውጣ። 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 ውጣ በጌታ በኢየሱስ ክርስቶስ እሳት ኤላ ባጃና ማግላ ብራጋቫዲያማ። ብዙ ድግምቶች እባካችሁ አሁኑኑ ደውሉ ወገኖቼ፣ አሁኑ ደውሉ። አሁኑኑ ኢየሱስ የተባረ 0910 9471 35 ላይ አሁን ደውሉ። ምስክርነቶችን መስማት ፈልጋለሁ በኢየሱስ ክርስቶስም። 1 2 3 ምስክርነቶች ይሽማ ማጋዲያ ቮክሌ ብራድ ፋየር ኦፍ ዘ ሆሊ ጎስት በኢየሱስ ክርስቶስም። የእግዚአብሔር እሳት የሚፈታ እሳት መጣ በጌታ በኢየሱስ ክርስቶስም። ብዙዎች እየወጡ ነው። የሚጮሁ ሰዎች ነው ያለ ላጋዲያ ቮክሌ ፕራካቫጋዲያ ማሳፕሪያዲያማ። ጨርቅ የለበሰ ሶፋ ላይ ባለ 3 ሶፋ ላይ የተቀመጡ ሰዎች ነው ያሉ። ጨርቅ የለበሰ ሶፋ ላይ ወደ ነጣ ያለ ዥንጉርጉር ነገር ያለበት መልኩ ላይ የተለያየ ከለር ያለበት ነገር ግን ነጭ በነጭ መደብ ላይ የተሰራ ጨርቅ ልብስ የለበሰ 3 ባለ መቀመጫ ባለ 3 ሶፋ ላይ 3 ነው የሚይዘው ሶፋ። እሱ ላይ የተቀመጡ ሰዎችን አያሉ። የእግዚአብሔር ልጅ ኢየሱስ የተባረከው። በጣም ብዙ መከራ ውስጥ ነው ያለችው እቺ እህቴ። በጣም ብዙ መከራ ውስጥ ነው ያለችው። ምን ልሁን ትላለች። ሰማይ ናስ ሆኖባታል፣ ምድር ብረት ሆኖባታል። የት ሄዳ መፍትሄ እንደምታገኝ ግራ ገብቷታል። የእግዚአብሔር መንፈስ 3 አጋንንቶች አሉ ላይ ያለ አሁን በኢየሱስ ክርስቶስ ጂሰስ ክራይስት ኦፍ በኢየሱስ ክርስቶስም አሁን ተሰበረ። የድግምት ስራ ሲፈርስ አያል። እግዚአብሔር አምላክ እንደ ማቅለሽለሽ ሲላታ ያለ ሰዎች በድግምት ውስጥ አድርገው ያበሏታል። እጇንም እግሯንም አስሯል። አሁን በኢየሱስም ይወጣል። አውጡት በጌታ በኢየሱስ ክርስቶስም ከውስጣችሁ። ኢየሱስ ክርስቶስ የተባረከው። ደቤ የሚባል ሰው ያለ በከባድ የኪንታሮት ህመም ውስጥ ያለ ሰው፣ የኪንታሮት በሽታ ውስጥ ያለ ሰው። ኪንታሮት ህመም አለ፣ የመቀመጫ ኪንታሮት። በፊታችን ባሉት 2 ሳምንት ውስጥ ካንተ ላይ ለዘላለም አታገኘውም የኪንታሮት በሽታ። ይሄን እየጸለይኩኝ ለደቤ ለሚባል ሰው እየጸለይኩኝ የሚገርም 102 ሰዎች በኪንታሮት ህመም የሚሰቃዩ ሰዎች አሉ። እጆቻችሁን ዘርጉ ልጸልይላችሁ። የመቀመጫ ኪንታሮት 102 ሰዎች አሁን ፈውስ ይቀበላሉ ብሎኛል። እኔ ማን እንደሆነ የት እንዳለ አላቅም። ነገር ግን የእግዚአብሔር መንፈስ አይተዋል። 102 ሰዎች ውስጥ እኔ አለሁ የምትል ከሆነ በጌታ በኢየሱስ ክርስቶስም እጆችን ወደዚህ ዘርጋ፣ ወይም እጆችን ወደዚህ ዘርጊ። አሁን የኪንታሮት ህመም በኢየሱስ ክርስቶስም ካንቺ ላይ ተነሳ። በናዝሬቱ ጌታ በኢየሱስ ክርስቶስም ካንተ ላይ ተነሳ። በኢየሱስ ክርስቶስም ፈውስ ሆኖልሃል። ኢየሱስ የተባረከው። ማዳቪያ ግላብራጋዲያም ዮሐንስ የሚባል ሰው አያለሁ። ዮሐንስ ቤተሰቦቹ ያወጡለት ስም ዮሐንስ ነው። በኦርቶዶክስ እምነት ውስጥ ያሉ ቤተሰቦች ናቸው ስሙን ዮሐንስ ብለውታል። ነገር ግን ይሄ ሰው ከፍተኛ የሆነ የትዳር ችግር አለበት። ትዳር አይሳካለትም። ቢጀምር ፌል ያደርግበታል። ትዳር የማይሳካላችሁ ሰዎች ካላችሁ እዚህ ውስጥ ስታዩት ራሳችሁን ቆንጆ ናችሁ፣ ሁሉ ነገር ትክክል ነው፣ ትዳር መያዝ እንዳለባችሁ ይታመናል ወይም ይታወቃል ወይም እናንተም ታውቃላችሁ። ነገር ግን መያዝ ያልቻላችሁ አሁን ይሄን ፕሮግራም እያዩ 211 ሰዎች ይሄ አመት የካቲት አመት ሳይወጣ አይስዌር እግዚአብሔር ምስክሬ ነው 2017 በኢትዮጵያን አቆጣጠር 2025 በፈረንጆቹ ይሄ ሳይወጣ 211 ሰዎች a blessed marriage የተባረከ ትዳር በህይወታችሁ ለመጥቷል። እኔ ነኝ ካልክ ብድግ በልና አሜን ብለው ውሰድ። ሆኖልሃል። እኔ ነኝ ካልሽ አሜን ብለሽ ውሰጂ። ሆኖልሻል በኢየሱስ ክርስቶስም። ከ211 ሰዎች መካከል ናችሁ እናንተ። የእግዚአብሔር ልጅ ኢየሱስ የተባረከው። አስፋው ኦር አሰፋ ኦር አስፋው ጠየም ያለ ሰው አያለው። ሆዱ ጋር ሞላ ያለ ሰው አያለው።
የሚገርም ነገር ነው። ንግድ የሚነግድ ሰው አያለሁ። ንግድ ነጋዴ ሰው አያለሁ። እድሜው 47 ዓመት ነው። እድሜው 47 እድሜ ላይ ነው ያለው። ንግድ ይነግዳል። ሆዱ ጋር ሞላ ያለ ሰው ነው። ጠየም ያለ ሰው ነው የማየው። በጣም የሚፈልገው ነገር አለ። ይሄው ምንድነው? ሚሊዮነር መሆን፣ እግዚአብሔር በስራ እንዲባርከው። ምክንያቱም ይለፋል፣ ግን እጁ ላይ የሚሰበስበው ነገር ምንም ነገር የለም። አንተ ሰው አይ ፕሮፌሳይ እግዚአብሔር እንደዚህ ይልሃል፣ ጸሎትህን ሰምቻለሁ። እግዚአብሔር አምላክ ያቤጽን እንዳሰብኩ አስበዋለሁ። ያቤጽ መባረክን ባርከኝ አገሬንም ማስፋ ብሎ በእግዚአብሔር ፊት ለመነ። እግዚአብሔርም ተለመነው፣ ያቤጽም ተባረከ ይላል። ስለ በረከት እግዚአብሔርን የሚጠይቁ ሰዎች እግዚአብሔር ይሰማቸዋል። አንተንም እንደዚሁ ሲሰማ አይቻለሁ። እግዚአብሔር አምላክ የለመናን ቃል ይሰማል። ለብዙ ሰዎች የሚተርፍ እንጀራ ትሆናል፣ የሚቆረስ እንጀራ ትሆናል። ዘርን ዝራ። እግዚአብሔር አምላክ ይባረክ። በዚህ ሰዓት በጣም ብዙ ሰዎች እግዚአብሔር አምላክ እንዲባረካችሁ የምትፈልጉ ሰዎች ዘሮቻችሁን ዝሩ። አሁን በዘራችሁት ዘር እግዚአብሔር አምላክ ይውላችሁ። ጸሎት የጸሎት ነጥብ ይፈልጋል። የምትጸልዩ ሰዎች ወይም ደግሞ ዘር የምትዘሩ ሰዎች የምትቀበሉትን ነጥብ እግዚአብሔር ይፈልጋል። ምንድነው እንዲሆንልህ የምትፈልገው? በረከት ነው። ተናገረው። እንድትባርከኝ ይፈልጋለሁ በል። ከእግዚአብሔር ጋር ቃል ግባ። ከእግዚአብሔር ጋር ተወራረድ። ዘርህን ዝራ፣ እግዚአብሔር ይባርካል። እንድትፈውሰኝ ይፈልጋለሁ የምትሉ ሰዎች ፈውስ ስፔሲፊክ አድርጉት። በትክክለኛው የምትፈልጉትን ነገር በልባችሁ ላይ ትክክለኛ መሆኑን እርግጠኛ ሆኑ። በልባችሁ ላይም ጻፉ። እግዚአብሔር አምላክ እንደተናገራችሁ ዘር ለምትዘሩ ሰዎች ያደርጋል። ኢየሱስ የተባረከው። እጆቻችሁን አንሱ። የደም ብዛት በሽታ፣ የስኳር በሽታ፣ የኤችአይቪ በሽታ፣ የአስም በሽታ፣ የጉበት በሽታ፣ የካንሰር በሽታ፣ የጨጓራ ቁስለት በሽታ፣ በውጭ ያለ ደዌ፣ እነኚህ በሽታዎች ያሉባችሁ ሰዎች እጃችሁን ዘርጉ። ከዚች ሰዓት ጀምሮ የጡት ካንሰር ያለባችሁ፣ የደም ካንሰር ያለባችሁ፣ የጭንቅላት ካንሰር ያለባችሁ፣ የሳምባ ካንሰር ያለባችሁ ሕያው እግዚአብሔር ምስክር ነው። እጆቻችሁን ዘርጉ። አምናችሁ ከሆነ ቃየልም በእምነት ወላችሁ ታላቅን ስጦታ በእምነት ለእግዚአብሔር አቀረበ እንደሚል በእምነት ከሆናችሁ እጆቻችሁን ዘርጉ። በጌታ በኢየሱስ ክርስቶስም ጸልያለሁ። በሽታችሁ ከላያችሁ ላይ አሁን ይነሳል። አሁን የበሽታ ከላያችሁ ላይ ይነሳል። በተለይ ከፍተኛ የሆነ ህመም፣ ሰውነት ቃጠሎ የሚሰማችሁ ሰዎች አሁን በሽታው ከላያችሁ ላይ ተነሳ። ካንሰር ተነሳ፣ ዳያቤቲክስ ተነሳ፣ ሃይፐርቴንሽን ተነሳ፣ የሳምባ በሽታ፣ የጉበት በሽታ ተነሳ። 3 ሰዎችን አያለሁ፣ ሴቶችን የጉበት ቫይረስ አለባችሁ ተብሎ ከውጭ ሀገር የቀሩ ሰዎችን በኢየሱስ ስም ተፈውሳቸዋል። ሂዱና ተመርመሩ። እግዚአብሔር ያለኝንም ነገር ተፈውሳቸዋል። ሂዱና ተመርመሩ። እግዚአብሔር አምላክ ከሀገር ያወጣቸዋል። ሌሎቻችሁ በኢየሱስ ስም የጠራሁት በሽታ ያለባችሁ ሰዎች ፈውስ ተቀበሉ። በጌታ በኢየሱስ ክርስቶስም ፈውስ ተቀበሉ። በናዝሬቱ ጌታ በኢየሱስ ስም ፈውስ ተቀበሉ። በሽታችሁ ከላያችሁ ላይ ይነሳ። ፈውስ ተቀበሉ። በኢየሱስ ስም ፈውስ ተቀበሉ። በኢየሱስ ስም ፈውስ ተቀበሉ። በኢየሱስ ስም ፈውስ ተቀበሉ። አሁን በሰውነታችሁ ላይ የተሰማችሁን ስሜት አሁኑኑ ደውሉ። እግዚአብሔር አምላክ ይፈውሳችኋል። እጆቻችሁን ዘርጉ ስር ዘርጉ። እግዚአብሔር አምላክ ፈውስ እያሳለፈ ነው። የፈውስ ኃይል እያለፈ ነው። የፈውስ እያለፈ ነው። የፈውስ ኃይል እያለፈ ነው። የፈውስ ኃይል እያለፈ ነው። የፈውስ ኃይል እያለፈ ነው። ኢየሱስ ክርስቶስ የተባረከ ይሁን። ፈውስ እያለፈ ነው። ከፍተኛ የሆነ የማይግሪን በሽታ ያለባቸው፣ ማይግሪን ኃይለኛ ከባድ የራስ ምታት በሽታ ያለባቸው 5 ሰዎችን ያያል። ሲነሳባቸው ከቤት የማይወጡ በር ዘግተው የሚቀመጡ ጨለማ ቤት ውስጥ የሚቀመጡ አንዳንዶች ለሃጫቸውን መቆጣጠር አይችሉም። ከፍተኛ የሆነ ለሃጭ አላቸው። 5ታችሁም ላይ ያለው የማይግሪን በሽታ አሁን ተነቅሏል። አሜን ብላችሁ ሰዱ። በኢየሱስ ስም ፈውስ ሆኖላችኋል። ኢየሱስ ይባረክ። ከ5 ውስጥ 2ቱ በውጭ ሀገር ነው የሚኖሩት። አሁን በቀጥታ ስርጭት በሶሻል ሚዲያ እያዩ ነው። 2ቱ የማይግሪን በሽታ አለ። እግዚአብሔር አምላክ በካፕሱል አትኖሩም፣ በመድኃኒት አትኖሩም፣ በእየቃማችሁ አትኖሩም። እግዚአብሔር አምላክ አሁን ፈውስ አድርጎላችኋል። ጌታን እመኑ። እግዚአብሔር አምላክ ስሙ ይባረክ። የጌታ ስም የተባረከ ይሁን። ጌታ ታምራት ሲያደርግ አያለሁ። ኢየሱስ ይባረክ። አሁን በዚህ ሰዓት ይህን ፕሮግራም እያዩ ለሚመለከቱ ለሚጸልዩ ሰዎች
እግዚአብሔር አምላክ እግራቸው የሚያነክስ ወገባቸው የማይሰራ እጃቸው የማይሰራ ሰዎች አልጋ ላይ የተኙ ሰዎች በኢየሱስ ክርስቶስም አዛለሁ ተነሱና ተመላለሱ። በእምነት ነው ይው ተነሱና ተመላለሱ በኢየሱስ ክርስቶስም ከአልጋ ላይ ተነስ አንተ ወንድሜ ተነስ በኢየሱስ ክርስቶስም ተነስና ተመላለስ። ክሪፕል ያደረገ በሽተኛ ያደረገ የአልጋ ቁራኛ ያደረገ መንፈስ ከቤታችሁ ሲወጣ እያየው ነው። በኢየሱስም ሲገሰጽ እያየው ነው። ሲወጣ እያየው ነው። እግዚአብሔርን አመስግኑ። ወጣ በጌታ በኢየሱስ ክርስቶስም ከላያችሁ ላይ ወጣ። በናዝሬቱ ጌታ በኢየሱስ ክርስቶስም ከላያችሁ ላይ ወጣ በጌታ በኢየሱስ ክርስቶስም ኤራጋላ ባጃና ባግላ ብሪጋቫዲያማ የእግዚአብሔር ልጅ ኢየሱስ ክርስቶስ ይሁን የተባረከው ከላያችሁ ላይ ወጣ። ተነሱና ተመላለሱ። ወገባችሁን የሚያማችሁ ዝቅ በሉ፣ ቀና በሉ፣ ፈትሹ። የለም በኢየሱስ ስም እግዚአብሔር ፈውስ አድርጓል። የጌታ ስም የተባረከ ይሁን። ታሪካችሁ ተቀየረ። አዲስ ነገር ሆኖላችኋል። የእግዚአብሔር ልጅ ኢየሱስ ክርስቶስ ፈውስ አድርጎላችኋል። እንኳን ደስ አላችሁ። ነፃ ናችሁ በጌታ በኢየሱስ ክርስቶስም። እግዚአብሔር አምላክ ይባረክ። አሁን መናፍስት የጣላቸው ሰዎች፣ 3 ጥያቄ ያላቸው ሰዎች፣ በመጽሐፍ የተዘጋጁ ሰዎች የሚገርም ነው። ቀን ትላንትና ሐሙስ ላይ ሲወራረዱ የነበሩ ሰዎች እግዚአብሔር አምላክ አሁን ስራ ሰርቷል። አሁን ታሪካቸውን ቀይሯል። አሁን አዲስ ነገር አድርጓል። የጌታ ስም የተባረከ ይሁን። ኢየሱስ ክርስቶስ ይባረክ። ሌቭራሻካኒያ ዳባራ ካላቫራጋዲያ ኢየሱስ ክርስቶስ ይባረክ። ክብር ለጌታ ይሁን። የእግዚአብሔር ልጅ ኢየሱስ ይባረክ። ዳውን ሲንድሮም ወይም ደግሞ ልጆቻችሁ በአይምሮ አታክ የተደረጉ በአሜሪካን ሀገር የተወለዱ ሰዎች የእግዚአብሔር ልጅ ኢየሱስ ይባረክ። ልጅሽን እግዚአብሔር አምላክ ይፈውሰዋል። የምትወጀው ልጅሽን የ3 ዓመት ልጅ ያለው የ12 ዓመት ልጅ ያለው የ17 ዓመት ልጅ ያለው በዚህ በዳውን ሲንድሮም የሆኑ ሰዎች በኢየሱስ ክርስቶስም ፈውስ ይሆንላቸው ያለው። አሜን። እመኑ በጌታ በኢየሱስ ስም ቀንበር ከላያችሁ ላይ ይሰበር። ሌም የሆኑ ሰዎች ልጆቻችሁ ሽባ የሆኑ ሰዎች በኢየሱስ ክርስቶስም ፈውሳችሁን ተቀበሉ። አሁን ሆነዋል። በጌታ በኢየሱስ ስም ፈውሳችሁን ሆነ። አሜን በይና ውሰጂ። እግዚአብሔር አምላክ ይባረክ። ሱሰኛ ልጆች ያላችሁ በአዲክሽን በአሽሽ በኮኬን በሄሮይን እጽ የተያዙ ሰዎች ልጆች ያሏችሁ ሰዎች በትላልቅ አዲክሽን ሱስ የተያዙ 500 ሰዎች ነው ያሉ ከሀገር ውስጥ እንደገናም ከሀገር ውጭ በሱስ የተያዙ የእግዚአብሔር መንፈስ ሱሱን ከላያችሁ ላይ አነሳው። የሱስ መንፈስ ከላያችሁ ላይ ተሰበረ ይሁን በኢየሱስ ክርስቶስ ስም። ከልጆቻችሁ ላይ ከላያችሁ ላይ የሱስ መንፈስ ተሰበረ። አሜን ብላችሁ ውሰዱ። I pray by faith, receive by faith። በእምነት ጸልያለሁ፣ በእምነት ተቀበሉ። እግዚአብሔር አምላክ ይባረክ። ጌታ ኢየሱስ የተባረከ ይሁን። አሁን እግዚአብሔር አምላክ የተናገረው ነገር መናፍስት ከላይ ላይ ወጣ፣ በሽታ ነበርብኝ ከላይ ላይ ሄደ የምትሉ ለ3 ሰዎች ከታይም አንፃር ለ3 ሰዎች የምስክርነት እድል ሰጣለሁ። 0910 94 71 35 ላይ አሁን ደውሉ። አሁን ደውሉ። አሁን ስልክ የሚቀበሉ ሰዎች አሉ። ሂሩት ኬት ነው የደወልሽልን? አዳማ። እሺ፣ እግዚአብሔር ሰው በቀጥታ እያገለገሉ እግዚአብሔር አምላክ ያደረገልሽን? አዎ፣ እግዚአብሔር አምላክ ያደረገልኝ ያው ጸሎት በየያለ ጸሎት እያደረኩ ነበር አብሬ። ከዛም በኋላ በቃ ቃላት በቃ ችግር ያለባችሁ ብለው ሲሉ በቃ ወጥቶ ራሴ ጋር የእግዚአብሔር ሰው በቀጥታ እያገለገሉ አሁን ችግር ያለባችሁ ህመም ያለባችሁ ጸልያለሁ እግዚአብሔር አምላክ ነፃ ያወጣችኋል፣ ነፃ ትወጣላችሁ ብለው ሲናገሩ አንቺ እሺ ከዛ በኋላስ? ወጥተኝ ለካ ከዛ በኋላ ወጥተኝ ራሴ ማለት ከዛ በኋላ ወጥቼ ለተቀኝ ያው ወጥተኝ ከዛ ማታ ከዛ የእግዚአብሔር ሰው ልክ መጸለይ ሲጀምሩ አንቺ የሆነውን ነገር አታውቂም፣ ወድቀሽ ነበር። እሺ፣ ቤት ውስጥ ሰው ነበረ እየተከታተላችሁ? እሷ የሆነውን ነገር ነግራሻለች ምን እንደሆንሽ? እሺ፣ ከዛ በኋላ ያለውን ነገር መናገር የምትችል ልጅ ናት ህፃኗ? እውነት ነው። አዎ፣ እግዚአብሔር ነፃ ወጣሽ።
እሺ የእግዚአብሔር ሰው በቀጥታ ስርጭት በ400 ቁጥር ከማገልገላቸው በፊትና በፊት የነበረሽ ህይወትና አሁን የእግዚአብሔር ሰው ሲያገለግሉ ራስሽን ስተሽ ወደቅሽ እግዚአብሔር አምላክ በሳቱ ነፃ ወጣሽ ተፈታሽ ማለት ነው። ከዛ በፊት ያለውና አሁን ያለሽበትን ሁኔታ እስቲ በፊት እንደው በጣም እያመመኝ ነበር። እንደው ማታ ሰዓት ላይ ምናምን በሰዓቱ ቤት በጣም ስራ ውስጥ የሚያደርገው ካለሳል በጣም ያመኛል። በቃ ጨናነቃለሁ። አሞኝ ነበር። እንደው በጣም አሞኝ ቤት ማታ አሁን ለታደሊ ተነስተውና ላይ ቆዩ ጋር ጸሎት አድርገን ማታ ቤት የበት የማታውን ጸሎት አሁን መጣለኝ ያለብኝ ሆነ ታውቃለህ እና እሺ ከዛ በኋላ ማታ በቃ ወጥቼ ተነሳሁ ማለት የሆነ ከላይ ላይ ያለው የሆነ ብዙ ወይ ነገር በቃ ከላም በቃ ተስፋ ከላይ ከላይ ላይ እግዚአብሔር ይመስገን። ማለት ህመም ነበረ የምታውቂው? እንዴ ሐኪም ቤት ሄደሽ? ያመኛል በቃ ውስጤ ራሱ ያመኛል። መጀመሪያ እግዚአብሔር ሲናገሩ ራሱ ያለና ማለት እሺ ማለት ታክመሽ ነበር? ሄደሽ በሆስፒታል ሄደሽ ነበር? ሆስፒታል ሄደን የሚገኝ ነገር የለም ግን ውስጤ በጣም ይችላል ደግሞ ማለት በሽታ የለብሽ ሳይሆን ሳይፈት ነው ያምነት ይላል ማለት ነው። ምንድነው ያመኛል በቃ በጣም ማለት ነው። በላይ ምንም አይታወቅም። እሺ ለምን ያህል ጊዜ ነበር እንደዚህ የቆየው? እኔ ሶስት ወደ አምስተኛ ዓመት ገብቻለሁ። ይሁን ነው ከመጣ ማለት ነው። እሺ እና አሁን በቃ ከሄደት ራሱ ሰላም አደርስ አሁን ዛሬ ቅልብ ሰላም በቃ ነው ሆኖ የለም በቃ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አሜን አሜን። እሺ አሁን ሁሉም ነገር ሰላም ነው? በፊት የሚሰማሽ ስሜት፣ በፊት የሚሰማሽ ነገር? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እሺ አሁን በዚህ ሰዓት በጣም ብዙ ሰዎች በአኖይንቲንግ ቲቪ እንዲሁም በሶሻል ሚዲያዎች ድምጽሽን እየሰሙ ነው። በተለያዩ ቦታ ሆነው ልክ እንዳንቺ አንቺ ቤት ውስጥ ሆነሽ ነው የእግዚአብሔር ሰው በቀጥታ በአኖይንቲንግ ቲቪ ቻናል በቀጥታ በ400 ቁጥር እያገለገሉ እግዚአብሔር አምላክ ነፃ ያወጣሽ እና የፈታሽ። የነበረብሽ በሽታ የነበረብሽ ህመም የለም። ለ5 ዓመት ነው አይደል እንደነገርሽኝ ከሆነ? እንደዚህ በቤታቸው ታስረው የተቀመጡ ሰዎች አሉ፣ መምጣት እየፈለጉ ግን መምጣት ያልቻሉና በኢትዮጵያ ውስጥም ከኢትዮጵያ ውጭም በጣም በብዙ ቦታ ሆኖ የሚከታተሉ ሰዎች አሉ፣ አኖይንቲንግ ቲቪ የሚያዩ ሰዎች እና ለነሱ የምታስተላልፊው መልእክት ካለሽ? ለነሱ የምለው ቤት ውስጥ ካፍረውና ተጨንቀው ታመው መኖር የለባቸውም። መሰታት በአንድ ለአምላክ ብቻ ነው ይሰሙ። ቤትም ሆነ እግዚአብሔር ይሰራል። በጣም ቤት ሆነ በዚህ ላይ ይሰራል። እዛም በሌሉ እግዚአብሔር ዋና አነት ካለ ከቤት ሆነ ነፃ ይወጣሉ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እግዚአብሔርን በጣም ነው የምናመሰግነው ላንቺ ስለሆነልሽ ነገር። እግዚአብሔር አምላክ አብዝቶ ይባርክሽ። ደግሞ ከዚህ የበለጡ ድንቅና ታምራት በህይወትሽ ይሆናሉ። እግዚአብሔር አምላክ ያደርጋል። ጌታ ስሙ የተባረከ ይሁን። እንደሰማችሁት ነው። ሌሎችም ምስክርነት 1-2 ሰዎች ይቀበላሉ። ተዛረግት ነው የደወልኩት በጸሎት። እሺ ስምሽን ማን ልበል? በጸሎት። እሺ የእግዚአብሔር ሰው 400 ቁጥር እያገለገለ ምንድነው እግዚአብሔር ያደረገልሽ? እኔም ባለቤቴን ዘርዘርተን ነበረ። በአጋጣሚ ቀጥታ ስርጭቱን ከመተላለፉ ሐሙስ ዕለት ማለት ነው። ሐሙስ ዕለት ዘርዘራ። እሺ ከዛ ምንም ሳንቲም በጣም አጥሮኝ ነበርና ከዛ ያንን የምፈልገውን ነገር እዛ ደረሰኝ ላይ ጻፍኩበትና ቲቪው ጋር አስቀምጠን አብረን እየጸለይን ነበር። ጸሎት እየተካፈልን ነበረ። ከዛ በአጋጣሚ 3 ጥያቄ ነው የጠየኩት። አንዱ ጥያቄ አስቸኳይ ገንዘብ ያስፈልገኛል የሚል ነበር። ከዛ የዘራሁት 400 ብር ነበረ። አሁን 4387 ብር የሆነ ድንገተኛ በጀት ተለቀቀ። ዝም ብሎ አካውንት ላይ የገባ ሲሆን በድጎማ መልኩ በአጋጣሚ 4387 ብር እግዚአብሔር ዛሬ ፈቶኛል። እግዚአብሔር ይመስገን። አሜን አሜን አሜን። ስላደረገልሽ ነገር እግዚአብሔርን እጅግ አድርገን እናመሰግናለን።
ይሄ ሆነው ደግሞ 400 ቁጥር የእግዚአብሔር ሰው በ400 ቁጥር በቀጥታ ስርጭት እያገለገሉ የእግዚአብሔር መንፈስ በእግዚአብሔር ሰው በኩል አልፎ እንደተናገረው 400 ቁጥር ላይ በእምነት አንቺ አምነሽ ዘርሽን ዘራሽ፣ እግዚአብሔር ደግሞ የጠየቅሽውን ጥያቄዎችሽን መለሰልሽ። አዎ እሺ አሁን ጥያቄ ነበር የጻፍኩት። ከሶስቱ ጥያቄ ሶስተኛው ጥያቄ ነው እንደውም በተራ ቁጥር ነበረ ያስቀመጥኩት። ሶስተኛው ጥያቄ አስቸኳይ ገንዘብ ያስፈልገኛል የሚል ነበረ። እግዚአብሔር ምንም ነገር እጄ ላይ ራሱ ምንም አንድም ሳንቲም አልነበረኝም። ዘሩን ስዘራው ራሱ ምንም ሳንቲም ሊኖረኝ አይደለም ባለው ነበርኩ በአጋጣሚ። ከዛ በኋላ ዘሩን ዘራውኝ። እግዚአብሔር ደግሞ በሚበልጥ በረከት ባርኮኛልና ለቤተ ክርስቲያኗ ባለራዕይና መስራችም እግዚአብሔር ዘመኑን ይባርክ። በጣም ነው የምንወደው ለማለት ፈልጋለሁ። እናንተንም እንደዚህ አገልጋዮችን ተባረኩ። አሜን። ጸጋ ይዛላችሁ። በጣም ደስተኛ ነኝ በጣም። እሺ እህቴ፣ በመጨረሻ ልንጠይቅሽ የምንወደው ነገር በልክ እንዳንቺ በጣም ከሩቅ ቦታ ሆነው አሁን በዚህ ሰዓት ያንቺን ምስክርነት እየሰሙ ያሉ ሰዎች አሉ። ለእነሱ የምታስተላልፊው መልእክት ካለሽ? መልእክት ማለት እኔ ቀጥታ ስርጭት ላይ ስታስተምሩ እንደነበረው ከመተላለፉ በፊት አገልጋዮች ተሰብስበው እያወሩ ነበር እና ምን ማለት ነው? እኔ 400 ቁጥር በፊት ብዙም እንደዚህ ግልጽ አልሆነልኝም እና የዘጸአት ቁጥር ነው እያለ ነበረ እያገለገለ የነበረው እሱ። እናንተም በጣም ዲቴል እየተወያያችሁ ነበረ። ምናልባት እዛ ውስጥ ካሉት መካከል ከሆንሽ 4 አገልጋዮች እየተወያዩ ነበርና እግዚአብሔር አምላክ በቃ ቃሉን የሚያከብር አምላክ ነው። ለአገልጋዮች የሚሰጠው መልእክት ወይም ደግሞ ለአገልጋዮች የሚሰጠው ደግሞ መገለጥ በጣም የተለያየ ነው እና እኔ ደስ እያለኝ ነበር። ያን ቀን ሲጀምር ዘሩን የዘራው በጣም ደስ እያለኝ ነው። ግን እጄ ላይ ምንም ሳንቲም አልነበረኝም። ባለቤቴም እኔም ነን የዘራ ነው 400 ብር ማለት ነው እና የኔ ነው 3 ቀን 4 ቀን ባልሞላው ጊዜ ውስጥ የተፈጸመው እና ከልብ አምኖ ከልብ እግዚአብሔርን ተማምኖ በእግዚአብሔር እርግጠኛ ሆኖ የሚደረግ ነገር ሙሉ እግዚአብሔር በፍሬ እንደሚሰጥ በፍሬ እንደሚመልስ ነው እኔ እንትን የምለው እና በመስጠት ደግሞ በጣም አምናለሁኝ እኔ ማለት ነው። መስጠት በጣም ደስ የሚል ነገር ነው። ለአገልጋዮች መስጠት፣ ለቤተክርስቲያን መዘርጋት፣ ለቅዱሳን መስጠት። በመስጠት ምንም የሚሳጣ ነገር የለም። መስጠት የምትችሉ ስጡ። በዛ ላይ ደግሞ የ400 ቁጥር ዘር እውነት እግዚአብሔር በትክክለኛው እየተጠቀምበት ያለ ነገር ስለሆነ ባለራዕዩንም እግዚአብሔር ከዚህ በላይ ራዕይ ይስጠውላለሁ። ቅዱሳኖችም ደግሞ ዘር ይዝሩ። ለሚቀጥለው እኔ አሁን እዘራለሁ በቃ ዘር ማለት ነው። እንደውም ሌሎች ሰዎች ራሱ እንዲዘሩ እያበረታታው ነበር። የዘሩም አሉ። እግዚአብሔር መልካም ነው። በብዙ ዳይሬክሽን እግዚአብሔር ትውልድን ይባርካል። አሜን አሜን። እግዚአብሔር አምላክ አብዝቶ ይባርክሽ። እግዚአብሔር ያደረገልሽን ደግሞ በአካል መተሽ ምስክርነትሽን ስጪ። መልካም ጊዜ ይሆንልሽ። በሚገባ ሰጣለሁ። እንደውም ሌላ የምጠብቀው ነገር አለ። መንገድ ላይ ያለ ነገር አለ ከዘሩ ጋር የተጣፉት ነገር እሱንም አብሬ እመሰክራለሁ። በአካል መጥቼ ነው እሱንም እመሰክረው። እሺ፣ እግዚአብሔር አብዝቶ ይባርክሽ። መልካም ጊዜ ይሆንልሽ። አሜን አሜን። ተባረኩ። ጌታ ስሙ የተባረከ ይሁን። እንግዲህ እንደሰማችሁት 2 ምስክርነቶችን ሰምተናል። በጣም ብዙ ስልኮች እየተደወሉ ነው። ሌሎቻችሁ ከዚህ ፕሮግራም በኋላ አሁንም አታቋርጡ፣ መደወላችሁን አታቋርጡ። ደውሉ። የሆነላችሁን አሁን ፈውስ ከሆነ ተአምራት ከሆነ እግዚአብሔር ከተናገራችሁ አሁን ተናገሩ። መናፍስቶች የወደቁ ሰዎች እንደዚህ ነበሩ እንደዚህ ሆኖ ነበር ብላችሁ ለእግዚአብሔር ክብር ምስክርነታችሁን እንቀበላለን። እግዚአብሔር ይባረክ። እንደሰማችኋቸው አንደኛዋ ላለፉት ቀናቶች በእግዚአብሔር ፊት ስትወራረድ የነበረበትን ነገር እግዚአብሔር አምላክ እንዴት እንደመለሰላት፣ አንደኛዋ ደግሞ እዛው ጋር እየጸለይኩ እንዴት መናፍስት እንደጣላት አይታችኋል። እግዚአብሔር አምላክ ይባረክ። ገና ሌሎችም ምስክርነቶች ይቀጥላሉ። እግዚአብሔር አምላክ ይባረክ። ያመናችሁ ሰዎች እግዚአብሔር አምላክ እንደሚያደርግ ያመናችሁ፣ የኔ ተራ ይሁንልኝ ያላችሁ ሰዎች ትረስት ሚ ግድላችሁም አሁን እግዚአብሔር አምላክ የተናገረውን ታዘዙና አርጉ። ጌታ ይባረክ። በ400 ቁጥር ላይ እግዚአብሔር ኤክሶዶስ ያደርጋል። ይህን ዘር ለሚዘራ በምስራቅ፣ በምዕራብ፣ በደቡብ፣ በሰሜን ከአገር ውጪ አገር ውስጥ እግዚአብሔር አምላክ ተአምራት ያደርጋል። ስለዚህ 400 ቁጥር ያላችሁን ዘር በ400 ቁጥር ላይ ትዘራላችሁ። አሁን መዝራት የምትችሉ ሞባይላችሁን አንስታችሁ አሁኑ ትራንስፈር ማድረግ ትችላላችሁ በቤተ ክርስቲያኒቱ አካውንት። እንዲሁም ደግሞ ምናልባት አካውንት ትራንስፈር ማድረግ የማትችሉ አሁን ከሆነ ደግሞ ነገ ጠዋት ቅዳሜ
ልክ በማለዳው አቅራቢያችሁ ባለው የኢትዮጵያ ንግድ ባንክ፣ የአቢሲኒያ ባንክ፣ አዋሽ ባንክና ብርሃን ባንክ ሄዳችሁ የተቀቡ የእግዚአብሔር ሰዎች ዓለም አቀፍ የወንጌል አገልግሎት ቤተክርስቲያን አካውንቱን ወስዳችሁ ዘሩን መዝራት ትችላላችሁ። እግዚአብሔር አምላክ ገና ብዙ ተአምራት ያሳያችኋል። አንዳንዶቻችሁ አሁን ገና ከዚህ ተአምራት ይሆንላችኋል። አንዳንዶቻችሁ በማለዳ የምትሰሙት የምስራች አለ። እግዚአብሔር ድንቅ ነገር ያረጋል። እስካሁን በታማኝነት በፓርትነርነት ለረጅም ጊዜ ይህን አገልግሎት ስትደግፉ ስታግዙ የነበራችሁ እግዚአብሔር ይባርካችሁ። በቅርቡ ደግሞ ፓርትነሮችን በአካል የማገኝበት ጊዜ ቀጠር ያለው ኢየሱስ ይባረክ፣ እሱን ነግራችኋለሁ። እስከዛው ግን አሁን ዘሮቻችሁን ዝሩ። እግዚአብሔር አምላክ አሁኑኑ ዘሮቻችሁን ዝሩ። እግዚአብሔር አምላክ ይባርካችሁ። ምስክርነት ያላችሁ ምስክርነታችሁን ቀጥሉ። ምክንያቱም አሁን ራሱ በጣም ብዙ ስልኮችን እየሰማን ነው። የእግዚአብሔር ልጅ ኢየሱስ ይባረክ። ስልኮችን እንመልሳለን። እግዚአብሔር አምላክ ይባርካችሁ። ተባረኩ። የመሰከራችሁት ምስክርነት በጣም ታንጀብል ከሆነ ራሳችን እንጠራችሁና እዚህ ደግሞ እንድትመሰክሩ እናደርጋለን። ጌታ ይባርካችሁ። እስካሁን ለነበረን ቆይታ እግዚአብሔር አምላክ ይባርካችሁ። ከነበረን ቆይታ የተነሳ እንደተባረካችሁ አምናለሁ። ከቀሪው የአኖይንቲንግ ቲቪ ቻናል ፕሮግራም ጋር መልካም ቆይታ ይኖርላችሁ። ስክሪኑ በኋላ ከዚህ ፕሮግራም በኋላ የሚተላለፈውን የአካውንት ቁጥር ለመመዝገብ ለመያዝ ለላም ጊዜ ይጠቅማችኋል። ተዘጋጁ። እግዚአብሔር ይባርካችሁ። እኔ ግን አሁን እዚህ ተዋችኋለሁ። ዘመናችሁ ይባረክ። እግዚአብሔር በስራ ላይ ነው። ከቅባቱ ውፍረት የተነሳ ቀንበር ይሰበራል። እግዚአብሔር ይባርካችሁ። ተባረኩ።